የመጣሁት በተለይም አዲስ አበባ ቅርብ ሰዓት አካባቢ የደረሰ የእሳት አደጋ ነበረ በአቃቂ ቃሊቲ ክፍለ ከተማ የእሳት አደጋውን አስመልክቶ መረጃዎችን ለማግኘት የሁል ጊዜ ተባባሪያችን አቶ ንጋቱ ጋር ደወል አድርጌ ነው ስልክ ይዤ የገባሁት። ጤና ይስጥልኝ አቶ ንጋቱ፣ እንዴት አመሹ? እግዚአብሔር ይመስገን። እንዴት አመሻችሁ? ፈጣሪ የተመሰገነ ይሁን። አሁን እኮ ከምሽቱ 3 ሰዓት አካባቢ ደርሶ የነበረ የእሳት አደጋ አለ ሲባል መረጃውን ከርሶና አጣራ ብለን ደወልን። አዎ ትክክል ነው። ለኛ ጥሪ የመጣው ከምሽቱ 3 ሰዓት ከ02 ደቂቃ ላይ ነው። በአቃቂ ቃሊቲ ክፍለ ከተማ ወረዳ 1 ዓለም ባንክ ዑመር መስጂድ ግቢ ውስጥ ባሉ የንግድ ሱቆች ላይ ነው እሳት አደጋ ያጋጠመው። እንግዲህ አሁን ላይ እሳቱ ከ30 ደቂቃ በፊት ሙሉ በሙሉ በቁጥጥር ስር ውሏል። እንግዲህ እሳት አደጋው በተነሳበት በመስጊዱ ቅጥር ግቢ ውስጥ በርካታ ተሽከርካሪዎች ነበሩ። እንግዲህ አሁን ባለን መረጃ ክራይ የተከራዩ ተሽከርካሪዎች በዛ በግቢ ውስጥ ያድራሉ የሚል መረጃ ነው ያለን። ቁጥራቸው በርከት ያሉ ናቸው፣ ከባድ ተሽከርካሪዎች እና አነስተኛም ተሽከርካሪዎች ጭምር። እንግዲህ የእሳት አደጋው በተለይ ወደ ተሽከርካሪዎቹ ተዛምቶ እና ደግሞ መስጂዱን በቅርብ ርቀት ላይ ነው ያለው ተስፋፍቶ ከባድ ጉዳት ያደርሳል የሚል ስጋት ነበር። የእሳቱን መጠን እኛ ቦታው ላይ ስንደርስ ከፍተኛ ነበር። ነገር ግን የአደጋ ጊዜ ሰራተኞች በቦታው ላይ የነበሩ የጸጥታ አካላት የአካባቢው ማህበረሰብ ተጋግዘንና ከፍተኛ ርብርብ በማድረግ እሳቱን መቆጣጠር ተችሏል። ሆኖም በእሳት አደጋው 5 የንግድ ሱቆች ላይ ከባድ ጉዳት ደርሷል። እንደዚሁም አንድ የእሳት አደጋ ሰራተኛን ጨምሮ 3 ሰዎች ላይ ቀላል ጉዳት ደርሷል። እንግዲህ ቀደም ብዬ እንደተከስኩት አሁን ሙሉ በሙሉ እሳቱ በቁጥጥር ስር ውሎ እኛም የሪፖርቲንጉን ስራ ጨርሰን ወደ ግቢያችን ተመልሰናል። እንግዲህ የቀረው ነገር ያው ምሽትም ስለሆነ መረጃ ለማሰባሰብ ተሟላ አይደለም። የአደጋ መንስኤ እና ደግሞ በንብረት ላይ የደረሰው የውድመት መጠን እሱን እንግዲህ ነገ ማለዳም የምናጣራው ነው የሚሆነው። እንግዲህ አሁን ያለው መረጃ ይሄ ነው። መልካም፣ እንግዲህ እሳቱ በቁጥጥር ስር ውሏል ማለት ነው። ወደ ተሽከርካሪዎችም እንዳይዛመት ተደርጓል። አቶ ንጋቱ በጣም አድርገን ነው የምናመሰግነው። እንግዲህ ትኩስ መረጃ ስለነበረ የእምነት ተቋምም ላይ ስለሆነ ደርሶ የነበረው እሳቱ ጥያቄዎች ተፈጥረው ስለነበር አድማጮቻችንም ስለጠየቁን በምሽት ደውለናል። ፈጣሪ ያክብርልን። አመሰግናለሁ። እሺ፣ መልካም ምሽት። ያህል ጉዳት ደረሰ የሚለውም ባይፋ ገና ነገ ቼክ ይደረጋል ማለት ነው። ምሽት ላይ የደረሰ ስለሆነ ጥሩ ነው። ሳይብስ በቁጥጥር ስር መዋሉም ጥሩ ነው። በነገራችን ላይ ከእሳት አደጋ ጋር ተያይዞ ሁሌ በተደጋጋሚ በዚሁ በታደሰ አዲስ ሬዲዮ ፕሮግራማችንም የምንለው ነገር አለ። ጥንቃቄ አይለየን። የሆነ ትንሽ የችላ የምንላት ነገር በጣም ብዙ ዋጋ ስታስከፍለን እናያለንና ከሱ ረገድ ችላ የምንለውን ነገር ልብ ማለት አለብን። ምን አይነት ነገሮችን የትተናል የሚለውን ማረጋገጥ አለብን ማለት ነው። በተለይ ከሻማ ጋር ከከሰል ጋር እንዲህ ተቀጣጣይ ከሆኑ ነገሮች ጋር ተያይዞ ቀድመን ማጥፋት ያለብን ነገሮች ሁሉ በጥንቃቄ ማጥፋት አለብን። ያው ከዛ ውጪ ደግሞ ይሄ ነገር ሊከሰት ይችላል ብለሽ ስታስቢ ድንገተኛ ቤት ውስጥ የምታረጋቸው አለ እሳት ማጥፊያዎቹን። አሁን ብዙ ሬስቶራንቶች፣ ካፌዎች ምናምን ማትሽ ከሆነ ያው ንግድ ፍቃድ ስታወጪ እነዚህ ነገሮች አብሮ ተያያዥ ናቸው አይደለ? አብዛኛዎቹ ግን የላቸው። በቀላሉ የሚጠፋውን ነገር ነው እዚህ ደረጃ የሚደርሰውና በዚህ አጋጣሚ ያው ንብረት አይደለ። ስለዚህ ንብረትሽን ለመጠበቅ ደግሞ ያን ሁሉ ኢንቨስት አድርገሽ 2000 እና 3000 የማይፈጅ ነገር ገዝተሽ ማስቀመጥ እየቻልሽ ንብረትሽን ለምን ታጫለሽ? በዚህ አጋጣሚ እነዚህ የጥንቃቄ መሳሪያዎች ያስፈልጉናል። በጣም ማስቀመጥ አለበት። የሆነ ጊዜ ላይ እዚህ ቦሌ አካባቢ እኛ መደዳ እንዲህ ተቃጥሎ የላቸው ስጋ ቤት የተቃጠለው። ከዛ በኋላ ምንድነው የሆነው? ከጎረቤት ካለው ህንጻ ተለምኖ ነው የመጣው እና ከጎረቤት ደግሞ ያለው ህንጻ ደግሞ ምንድነው
እኔ ስጥ አልተባልኩም ንብረት አይደለ ያው ይሄ ነገር ድንገተኛ አደጋም ቢሆን ዝም ብለሽ ሎጂኩ ስታዩ አንስተሽ መስጠት ነው አይደለ ግን እዛ ደግሞ ፍቃድ ያስፈልጋል እንደዚህ ባለቤትም አይደለም ያለው ያ ነገር በዛ መሃል ላይ እሳቱ በጣም ተባብሶ እንደ ከፍተኛ አደጋ ደርሷል ማለት ነው እና እንደዚህ አይነት ነገር እንዳይኖር ሸከፍ ማድረግ አሪፍ ነው በጣም ቅድመን ጥንቃቄ ላይ ኢንቨስት ማድረግ ርካሽ ነው በነገራችን ላይ ሁሌ ጉዳት ከደረሰ በኋላ ከምናደርገው ይልቅ ቀድመን ተጠንቀቀን የምናደርገው ነገር ሁሌም ርካሽ ነው ውድ የሚሆነው ያኛው ነው መከላከሉ ሳይሆን ውድ የሚሆነው መዳኑ ነው ውድ የሚሆነው ወይም ድጋሚ መነሳቱ ነው ውድ የሚሆነው ስለዚህ ሁሌ ቅድመ ጥንቃቄ ላይ ኢንቨስት የሚደረግ ነገር ሁሉ ርካሽ ነው ሌላ ላይ ደግሞ ምን ታዝብ ያለሁኝ የእሳት ማጥፊያ ያለ እንዲኖሩ አሁን አስገዳጅ የሆነ ነገር እየወጣ ነው የነ መስሪያ ቤቱም የእሳትና ድንገተኛ አደጋ መስሪያ ቤትም እንደዚሁ አስገዳጅ የሆኑ ፖሊሲዎች እንዲወጡም የራሱን ሚና ሲጫወት ቆይቶ ነበር ከዛ አስገዳጅ የሆኑ ነገሮች ወጥተዋል ደህንነትን መሰረት ያደረጉ ደህንነትን የጠበቁ ቢልዲንጎች ከግንባታ ጀምሮ እንዲኖሩ ከዛ በኋላ ህንጻዎች የንግድ ቦታዎች እንደዚሁ የእሳት ማጥፊያ በእያንዳንዱ ፍሎር ላይ እንዲያስቀምጡ ተብሎ እንደ አስገዳጅ ሆኖ ተቀምጧል ከዛ ይቀመጣሉ እነዚህ የእሳት ማጥፊያዎቹ ቀዮቹ ያልኩት ስማቸውን ስለማላወቁኝ ማጥፊያዎቹ ቀዮቹ ከተቀመጡ በኋላ ግን አጠቃቀማቸው አይታወቅም ስለዚህ ማስቀመጡ ብቻ ሳይሆን ሰራተኞቻቸው እዛ ቢሮ ውስጥ ያሉ እዛ ተቋም ላይ የሚሰሩ ሰዎች በተለይ ከደህንነት ጋር ተያይዞ የሚሰሩ ሰዎች ስልጠና መውሰድ አለባቸው አሁን አንዳንዴ በጣም ምቀናው ነገር አለ ኢንተርናሽናል ሆቴሎች ኢንተርናሽናል ተቋማት የሆኑ ተቋማት እንደዚሁ የደህንነት ስልጠና ለሰራተኞቻቸው ይሰጣሉ እሳት እንደተቀጣጠለ ተደርጎ አላርም እንዲጮህ ይደረጋል ከዛ እሳት ሲቀጣጠል ሰራተኛ ሁሉ እየነካው እየሞከረው እንዲህ ነው የሚደረገው ብቻ ሳይሆን አርጎት ሞክሮት እንዴት ማጥፋት እንደሚችል ያሳያሉ የቱ ጋር መሰብሰብ አለባቸው የሚለው ለእንግዶቻቸው ለሰራተኞቻቸው እንደ ስልጠና አድርገው ይሰጣሉና ይሄ ሁሉም ነገር ሁሉም ቦታ ላይ መሆን ያለበት ነው ብዬ አስባለሁ ከማስቀመጥም ባለፈ ማስቀመጡም ላይ የለንም ገና ነን እኛ ወደ ኋላ ነን ከሱም አልፈን ደግሞ ማሳወቅ እንዴት ነው እንዲህ አይነት አደጋ ቢፈጠር ልንከላከል የምንችለው እንዴት ነው ልንጠቀመው የምንችለው ይሄንን የእሳት ማጥፊያ የሚለውንም ጎን ለጎን ማሳወቅም ግድ ነው ብዬ አስባለሁ እንግዲህ ይሄንን ሁሉ ያስባለን በተለይም በአቃቂ ቃልቲ ክፍለ ከተማ ላይ በመስጂድ ላይ ደርሶ የነበረ የእሳት አደጋ ነበረ የንግድ ሱቆች ተቃጥለዋል ተብሏል ግን እዛ መስጊድ ውስጥ ያድሩ የነበሩ መኪኖች እሳት አልደረሰባቸውም ሁለት ሰዎችንና የእሳት አደጋ ሰራተኛን አንድ ጨምሮ 3 ሰዎች ላይ ቀላል ጉዳት ደርሷል ተብሏል እሳቱን በቁጥጥር ስር አውለውታል የአደጋ ጊዜ ሰራተኞቹ ነገ ላይ መንስኤው ምንድነው የጠፋው ንብረት ምን ያህል ነው የሚለው በደንብ ኢንቨስቲጌት ተደርጎ የሚነገረን የምናውቀው ይሆናል ሙሉ መረጃውን ማለት ነው ትኩስ ወሬ ነው እንዳይቀርባቸው ለአድማጮቻችን አቀበለናል እንግዲህ ጎን ለጎን